አቤት የእናንተ ጥያቄ እኮ መቼም አያልቅም የጀማ። ወይኔ ይሄን ያክል ትወዱኛላችሁ ማለት ነው። እሺ የምትወዱኝ ከሆነ በመጀመሪያ ይሄን ፎሎ፣ ላይክ፣ ሼር እና ደግሞ ሰብስክራይብ፣ አዲስ የሆናችሁ በላይክ አዲስ የምትመጡ በሰብስክራይብ አበረታቱኝ። ቤቱን ላይክ እያደረጋችሁ ቢያንስ ይሄ ቪዲዮ 1000 ላይክ እስኪ ያገኝ ለመጀመሪያ ጊዜው እስኪ እኔም ልደሰትባቸው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁና የተወደዳችሁ የእሙ አይሚን ቤተሰቦች ወይም የዘህራ ዶክተር ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ ወይ? ሰላም ናችሁልኝ ወይ? ሁሉ መልካም፣ ሁሉ አሪፍ፣ ሁሉ ተማም፣ ስራ፣ ጤንነት፣ አፋባዳ ቆይታ፣ ኑሮ ሁሉ መልካም ነው አይደለ? እኔ ጋር አልሐምዱሊላህ። ያው እንደይሳላችሁ አላልፍም ብዬ ነው። የጀማዓቱል ኸይር ትላንትና የሰራሁት ቪዲዮ እጅግ በጣም ወዳችሁታል። አንደኛ ነገር አመሰግናለሁ። ሌላኛው ነገር ደግሞ ዜድዬ ሽንት ቤት የሚያስሯሮጠው አሰል ወይም ማር አሳይን ላላችሁኝ ኢንሻአላህ አሳያችኋለሁ። እኔ ጠቅሞኝ እናንተ ደግሞ ለማስጠቀም አላህ ያድርገኝ። እኔ የተጠቀምኩት ነገር ነው እናንተ ጋር ሼር የማደርግላችሁ። እኔ ሳልጠቀመም ደግሞ እናንተ ጋር ሼር አላደርግላችሁ ማለት ነው። አሁን ትላንትና ቲክቶክ ላይ እንዳጋጣሚ አቦ እኔም መጀመሪያ ላይ ልንገራቸው እንዴት እንደሆነ ማለት ነው። መጀመሪያ ላይ አቦ እኔ ሽንት ቤት በትክክል አልሄድም ነበረ። ቢያንስ በሁለት ሳምንት ወይም በ10 ቀን አንዴ ነበር የሚሄደው ሽንት ቤት ማለት ነው ሰገራ እና ሽንት ቤት አልሄድም ነበር እንዳጋጣሚ። ከዛ አቦ ሴትዮ በጣም ሆዴ እየቆረጠኝ ነው አልኳት። ሽንት ቤት ትሄጃለሽ አለች። ኧረ ሽንት ቤት ራሱ ሲጀምር በ10 ቀን አንዴ ወይም በሁለት ሳምንት አንዴ ነው፣ እሱም ከመጣ ነው አልኳት። እና ሳቀችብኝ እና ከዛ ጥቁሩ አሰል አመጣችልኝ። ጥቁሩ አሰል እና ሎሚና የሞቀ ውሃ አድርገሽ ተጠቀሚ ያለችኝ። እውነትም በባዶ ሆዴ ነበረ። በጣም እየቆረጠኝ ነበር። በነገራችን ላይ በጣም እያመመኝ ነበረ ሆዴ ማለት ነው። በቃ እንደ ድርቀት ይዞኝ፣ በቃ እንደ ድርቀት፣ በቃ ሆድ ድርቀት እንደ በጣም አስቸግሮኝ ነበረ ማለት ነው። በቃ እንደ ሆድ ድርቀት ነው ያደረገኝ እና እፍን ማድረግ ጀመረኝ ሆዴ ማለት ነው። በቃ ታውቃላችሁ ሽንት ቤት ስለማንሄድ አንዳንድ ጊዜ በቃ የበላነው ተሰብስቦ እንደዛው ሽንት ቤት እኔ ግርም ይለኛል። የበላሁት የት እንደሚሄድ የት በቃ ወደ ሰውነቴ ነው እንደሚዘዋወረው ምናምን የምልበት ደረጃ ደርሼ ነበረ እና ከዛ ሴትዮዋ ይሄ አሰል ማለት ይሄ ማር ጥቁር ነው በነገራችን ጥቁር በቃ ጥቁር ነው። ቆይ ላሳያችሁ። ይሄ ጥቁር አሰል ነው አያችሁት? ይሄ ጥቁር አሰል አንድ ማንኪያ በትልቁ አንድ ማንኪያ አድርጌ የሞቀ ውሃ አድርጌ ግማሽ ሎሚ አድርጌ ጠጣሁት ማለት ነው። ወላሂ ይገርማቸዋል። እኔ ሽንት ቤት ሲጀመር እንኳን በቀን 2 3 4 ሊሄድ ይቅርና ነገርኳችሁ በሳምንት ወይም በሁለት ሳምንት አንዴ ነው በቃ ወላሂ። ግን በነገራችን ላይ የምንመገበው አመጋገብ ሊሆን ይችላል እንደዚህ የሚያደርገን። ያኔ እኔ በበኩሌ ያው ብዙም ስለማልመገብ ነው። ከተመገብኩም ደግሞ ደረቅ ነገር ነው የምመገበው። አሁን ምሳሌ ይሄ ርዝ፣ ፓስታ፣ መኮሮኒ ምናምን ነገር አይደለም የምመገበው ማለት ነው። አሁን ሊሆን ይችላል አንዳንድ ጊዜ ማለት ነው በራበኝ ሰዓት። እኔ በነገራችን ላይ ሲርበኝ ነው እንጂ ሳይርበኝ እኔ ምግብ ምናምን አልበላም በነገራችን ላይ ማለት ነው አልበላም። ለዛም ሊሆን ይችላል በቃ እንደ ሆድ ድርቀት የያዘኝ ማለት ነው። እና ከዛ ምን አደርግበታለሁ አሁን ልንገራችሁ። ይሄ ጥቁር አሰል ካላችሁ ጥቁር አሰሉን አንድ ማንኪያ የሞቀ ውሃ ሎሚ አዘጋጅ ወላይ ተጠቀሙት፣ ይጠቅማችኋል። እኔ ከምር ነው የምላችሁ። እኔ ጠቀመኝ ነገር ነው እናንተ ጋር ሼር የማደርጋችሁ ወይም ማካፍላችሁ ማለት ነው። ወላይ የሚጎዳ ነገር የለውም፣ ምንም ነገር የለውም። እንዲያውም ማርና ሎሚ የሞቀ ውሃ እኮ በጣም ይመከራል በነገራችን ላይ የውፍረት ራሱ መቀነሻ ማለት ነው። ሄዳችሁ ዶክተሮች ብታማክሩ እንደዚህ ነው የሚሏቸው እና በጣም የሚገርመኝ ሴትዮዋ እኔ ተጠቀሚ ብላኝ መጠቀሜና ጠቅሞኛል። ወላሂ በጣም አያሪፍ ነው፣ በጣም አያሪፍ ውህድ ማለት ነው። እና ሽንት ቤት እንደዚህ በሳምንት በሁለት ሳምንት አንድ የሚሄድ ልጅ ትላንትና 5 6 አልገባችሁም ብላ እኔ ገብቻለሁ፣ ሳልገባ አልቀርም ገብቻለሁ። ልክ በተጠቀምኩበት በአንድ ሰዓቱ እውነት እንደ ተቅማጥ እንደ በቃ ወይኔ ምን ልበላችሁ ውስጤ ያገኘ ረፍት ብታዩ በቃ ረፍት አጥቼ ነበረ። ሆድ ቁርጠት ምናምን፣ በዛ ላይ የወር አበባ ሊመጣብኝ ነበረ። ምን ልበላችሁ። ከዛ ፈጅር ላይ ልሰግድ ስነሳ ወላይ የሚገርማችሁ ነገር እራት አልበላሁም ነበር፣ ግን ሰገራ ሽንት ቤት ማለት ገባሁኝ። በጣም ደስ ያለኝ ነገር ለምን እንደሆነ ታውቃላችሁ? በቃ እንደዚህ ሆናችሁ አንዳንድ ጊዜ ሆድ ድርቀት ብዙዎቻችን እንትን ይሉናል። ብዙዎቻችን ያስቸግረናል ሆድ ድርቀት፣ በተለይ ሰገራ ምናምን፣ በተለይ አረብ ቤት ምናምን ለምንሰራ ማለት ነው። አረብ ቤት ለምንሰራ በጣም ያስቸግረናል ሆድ ድርቀት። ወይም የደረቀ ነገር ስለምንበላ፣ ለስላሳ ነገር ስለማናገኝ፣ ወይም ፏከ ነገር ወይም ሰላጣ ነገር ስለማናገኝ ሊሆን ይችላል። ነገር ግን አገር ቤት ራሱ ወይም
ኢትዮጵያ ውስጥ እንደዚህ አይነት እኔ አጋጥሞኝ አያውቅም። በነገራችን ላይ ቀን በቀን ሽንት ቤት ይሄድ ነበረ። ነገር ግን እዚህ ከመጣሁ በኋላ በጣም እያስቸገረ ይመጣ ማለት ነው። ነገር ግን ለምን እንደሆነ ታውቃላችሁ? በቃ ስፖርትም ስለምሰራ እንደገና አሁንም ምግብ ስለምቆጣጠር ሰውነቴ ላይ እንደገና አሁንም በቃ ይሄ የተለያዩ ነገሮች ስለምጠጣ ይሆን አላውቅም። ብቻ በጣም ግርም ብሎኛል። እና ሴትዮዋ ይሄ ቲክቶክ ምናምን ተከታተለች፣ እኔ የምሰራው ቲክቶክ ማለት ነው። እና ይሄ ሁሉ ነገር እየጠጣች ታዲያ እንዴት ሊመጣብሽ ይችላል ምናምን አለችኝ። እና ምግብ አልበላም፣ በምግብ ራሱ እንጣላለን አንዳንዴ ማለት ነው። እና ለምንድነው ምግብ ማትበይው? ምግብ ሞልቷል እኮ የፈለግሽው ነገር እኮ ሰርተሽ ቢ ትለኛለች። እንደው ወይም የዶሮ የራሳችሁ ሀገር የዶሮ ወጥ ሰርተሽ ቢ ብላኝ ነበረ። እንደገና አሁንም እንጀራም ጋግሪ ብላኝ ነበረ። ዳቦ በነገራችን ላይ እንጀራ ስጋግር በጣም ይወዱታል የኔ እንጀራ እና እንደዚሁ ዳቦ ምደፋለሁ አንዳንዴ ደስ ካለኝ። ነገር ግን አንዳንድ ጊዜ በሁሉ ነገር በሀገር ያምራል አይደለ? አንዳንዴ ብሰራም ግን ከኔ ጋር ይመገባሉ። እኔ በጣም ነው ደስ የሚሉኝ ማለት ነው። እንደዚህ አያማርጡብኝም በእኔ በኩል ማለት ነው። አልሐምዱሊላህ ረብል ዓለሚን። አንድ ሰው ከወደዱ ከሙሉ ውዴታ ነው የሚወዱት። እና ወዶቼ የመጣሁበት ጥያቄ ይሄ ነው የሚመስለው። በነገራችን ላይ አጠቃቀሙ አሳይቻቸዋለሁ ወይም ነግሬያቸዋለሁ። በነገራችን ላይ እየጠጣሁ አወራቸዋለሁ። እስኪ ቤቱ ፎሎ እስከዛ ያላችሁ በላይክ የሌላችሁ ደግሞ አዲስ የመጣችሁ በሰብስክራይብ እና ይሄ ሆድ ድርቀት ላለባችሁ ወላሂ ለጓደኞቻችሁ በቃ ለምትወዱት ወዳጆች ሁሉ ለወንድ ለሴት አይባልም፣ ላኩላቸው። ወላሂ በጣም ነው የሚጠቅማቸው። እኔ ይሄ 10 ቀንና 5 ቀን ቆይቶ የሚመጣ እንትን እንዴት ነው በአንድ ማንኪያ ስለ ሽንት ቤት የሚሄደው ምናምን ብዬ ራሱ ተከራክሬያት ነበረ። ከዛ ሴትዮዋ ሳቀችብኝ። በቃ ተጠቀሚ ያልኩሽ ኧረ ተጠቀሚ አለችኝ። እውነትም መጠቀሚ ያው ማር ሲጀምር በቁርአንም የተጠቀሰ ነገር ነው። ሎሚ እንደዛ ነው ይወዳለው፣ ምንም ነገር አያደርግም ማለት ነው። ከዛ ሞከርኩት። በነገራችን ላይ ይሄ ለውፍረት መቀነሻም ይሆናል። በነገራችን ላይ ግን ስኳር አለው። ይሄ ሳይሆን ሌላ ነው የሚሆነው። ማሩ ሌላ ነው። ከፈለጋችሁ አሳያቸዋለሁ። አሳይ በሉ እናንተ እና ወንዶቼ እናንተ የምትፈልጉት ነገር ለመስራት ላይክ እንዳትረሱ፣ ሼር እንዳትረሱ፣ ሰብስክራይብ አዲስ ለመጣሱ ሰብስክራይብ የሚለው እና ደግሞ የደውሏን ምልክት ንኩ። እኔ የምለቀው ነገር ቶሎ እንዲመጣላችሁ ማለት ነው። ሌላኛው ነገር ማታ ላይ የ5 ልጆች ተሀዲ ሰተናል አይደለ? የ110 ኪሎ፣ የ98 ኪሎ፣ የ102 ኪሎ እንደገና 120 ኪሎ ነበሩ። ማታ ተሀዲ ሰተናል አይደለ? የዛሬ ወር ነው መጥተው ስንት እንደቀነሱ በቃ ራሳቸው ነው መጥተው የሚያመሰግኑት ማለት ነው። የዛሬ ወር በጉጉት ነው የምጠብቀው። ሀቂቃ እኔ ቢስሚላ የ5 ሰውን ማታ ተሀድ የሰጠሁት አይደለም፣ የ6 ሰው የአንዷ የ150 ኪሎ፣ የአንዷ የ120 ኪሎ፣ የአንዷ የ110 ኪሎ፣ የአንዷ የ98 ኪሎ፣ የአንዷ የሁለቱም 100 ኪሎ ናቸው። የ5ቱ ሴቶች ተሀዲ ነው የሰጠኋቸው። ተሀዲ ማለት የዛሬ ወር ስንት ኪሎ መቀነስ እንዳለባቸው ምን መመገብ እንዳለባቸው ነው። እና ለምን ነገርኳቸው መሰላቸው? እናንተም ተሀዲ የምትፈልጉ ከሆነ እንደዚህ ተሀዲ ሰጣቸዋለሁ ማለት ነው። ውድድር ማለት ነው። ያኔ ውድድር በስንት እናንተ በጉጉት እናንተ ራሳችሁን አሳምናችሁ በጉጉት ለመቀነስ ነው እንደዚህ ያደረኩት ማለት ነው። ማታ እጅግ በጣም ብዙ ሰው ተደስቶብኛል። በነገራችን ላይ ተሀዲው ደግሞ መቼ ነው የሚጀምረው? የዛሬ ወር ጃንዋሪ 20 ነው የሚመጡት ማለት ነው እኔ ጋር እና ጃንዋሪ 20 ይመጣሉ። የዛሬ ወር ዝግጁ ሆናችሁ ሰፖርት እንደምታደርጉኝ ደግሞ እንደምታበረታቱኝ ነግራቸዋለሁ። እና ተሀዲ የምትፈልጉ እናንተ ስንት ኪሎ እንደሆናቸው ራሳችሁ ከእናንተ ኪሎ የሚቀራረብ ሰው ተሀዲ እሰጣቸዋለሁ። ግን እናንተ መጀመሪያ ተሀዲ ስሰጣችሁ በውስጥ መስመር ታወራላችሁ ማለት ነው። በውስጥ መስመር ፎሎ ትደራረጋላችሁ በቲክቶክ ፎሎ ከተደራረጋችሁ በኋላ ምን መመገብ እንዳለባችሁ፣ ምን መመገብ እንደሌለባችሁ፣ ስንት ኪሎ እንደቀነሳችሁ በቃ ራሳችሁ በሳምንት በ2 ሳምንት ስንት ቀነሳችሁ፣ ምን አይነት ለውጥ እንዳያችሁ በሰውነታችሁ፣ በኪሎአችሁ፣ በልብሳችሁ ምን አይነት ለውጥ እንዳያችሁ ራስ በራሳችሁ ያኔ ከተሀዲ ከሰጠኋችሁ ሰዎች ጋር ትመካከራላችሁ ራስ በራሳችሁ ማለት ነው። እና አሁን ምሳሌ ከ80 ኪሎ 80 ኪሎ ላላችሁ ወይም 90 ኪሎ 100 ኪሎ እንደዚህ ተሀዲ በቃ አሁን 100 ኪሎ እና 98 ኪሎ ሶስቱ አንድ አይነት ተሀዲ ነው የሰጠዋቸው። እና ደግሞ 120 ኪሎ እና 150 ኪሎ አንድ አይነት ተሀዲ የሰጠዋቸው። ያ ተሀዲ በወር ስንት መቀነስ እንዳለባቸው ሁሉ ነግራቸዋለሁ። በወር ቢያንስ 10 ኪሎ መቀነስ አለባቸው። አይገርማችሁም? 10 ኪሎ በዛ ቢባል በቃ አነሰ በዛ ቢባል 10 ኪሎ ግዴታ መቀነስ አለባቸው ማለት ነው። ስለዛ ተሀዲው እናንተ አዎ እንችላለን ዜድዬ እናበረታታሻለን ለምትሉኝ ሁላችሁ እስኪ ላይክ እንያችሁ
እንያችሁ። እውነት ትችያለሽ፣ ጎበዝ ነሽ ለምትሉኝ ሁላችሁም ከልብ ያመሰግናለሁ። ክበሩልኝ። እኔ ለእናንተ ቃላት የለኝም። እና ደግሞ ተሀድ የምትፈልጉ ከሆነ በማታ ላይቭ ላይ ጠብቁኝ። ቲክቶክ ላይ ላይቭ ነው የምናገረው። ይሄ ተሀዲ ለምትፈልጉ ሁላችሁም ተመሳሳይ ኪሎ ላላችሁ እንወዳደር ለምትሉኝ ወር ነው የምሰጣችሁ። በወር ስንት ኪሎ መቀነስ እንዳለባችሁ ሁሉ እነግራቸዋለሁ ማለት ነው። ተሀዲ የምትፈልጉ በውስጥ መስመር አውሩኝ ወይም በኮሜንት አውሩኝ። እኔ አወዳድርኝ በሉኝ፣ ችግር የለውም፣ ዝግጁ ነኝ። ይሄን ቪዲዮ የምትወዱ ከሆነ ላይክ እና ሼር አትርሱ።